ምን ይገርማል? ሮቤል እኔ ለማስፈራራት ማለት እንደዚህ እያልክ ያለው አይደል? ይሄን ያለም ለሷ ተጨነቅሽ? እኔና አንቺ እንድንለያይ ያደረገችን ሰው ናት። ለምን ተደበቀልሽ ነው እንጂ። ግን ጊዜሽ ደርሶ ነበር እንዴ? 9 ወር ገብተሽ ነበር? አይ አልገባውም። እና ታዲያ ጥፊ ጩሂ ከዛ ደግሞ መልሶ የፍርሃት ስሜት ይሰማኛል። አላውቅም። ወይኔ ቅድስት ተጨነኩኝ እኮ። ምንድን ነው ማድረግ? አሻንጉሊት ጠቅላላ ነው አይደል? በቃ እሺ በቃ ነፈኛል። በቃ ይበቃል። ከዚህ በኋላ አንተ ለመጉዳት ምንም አይነት ነገር አላደርግም። ቆይ ከዛ ድረስ እዚህ እንዴት ነው ሊሰማን የሚችለው? ታዲያ እንዴት ሆነ? ገባም እንዴት አለ? ሰው ገድያለሁ። ደግሞ የሚረዳኝ ሰው የለም። ምንድን ነው ምን ሆናችኋል? ስለምን ፖሊስ ምታወቅ? ሱራፌል በገዛ ምላሱ ወንጀሉን አጋልጦ ተናግሯል። ኢንስፔክተሩም ወደ ቤዛ ቤት ሉላን ለማየት በመጣ ሰዓት ነበረ እኔ ገድያታለሁ፣ ሰው ገድያለሁ፣ ስለዚህ እጄን ለፖሊስ መስጠት አለብኝ በማለት ሱራፌል ሲናገር ፖሊሱ ሰምቶታል። ፖሊሱም የምን ገደላ ነው? ማንን የገደልከው? የምን ፖሊስ ነው? በማለትም ጥያቄ አቅርቦለታል። ሉሲ በዶክተር ሮቤል እጅ እየተሰቃየች ትገኛለች። ሎሚን ገድዬ አስቀምጫታለሁ በማለት ዛሬ ላይ ሉሲ ከሮቤል ጋር እባክን ይቅርታ አድርግልኝ እያለች እየተማጸነች ነው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ ሼር እያደረጋችሁ አበረታቱ። ዛሬ ደግሞ ቤዛ ድራማ 141 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ኢንስፔክተር ዘገየ ሉላን ለማየት ወደ ቤዛ ቤት መጥቶ ነበረ። በመጣም ሰዓት እንግዲህ ሉላ እጅግ በጣም ደስ ብሏት ነበር። እዚህ ይንከባከቡኛል እንጂ እንዳንተ ጊዜ ሰጥተው አያጫውቱኝም በማለት ፖሊሱ መጥቶ እንደጠየቃትና እንዳጫውታት እጅግ በጣም ደስ እንዳላት ነው የገለጸችለት። ፖሊሱም ግን ወርሽ ደርሶ ነው ወይ የወለድሽው? በሰላም ስለተገላገልሽ እጅግ በጣም ደስ ብሎኛል በማለት ይነግራታል። ሉላም አይ አይደለም በማለት ልትነግረው ስታስብ ነገር ግን ቤዛ ወደ እሷ ትመጣለች። ቤዛም ገንፎ በቅቤ ይሁንልህ ወይንስ በዘይት በማለት ታማክረዋለች። እሱ እንደማይበላም ይነግራታል። ቤዛ ከወጣችን በኋላ ድጋሜ እዛው እስር መሰረቱ ተመልሶ እንዴት ነበረ የወለድሽው? በምን አጋጣሚ ነው ያለ ቀንሽ የወለድሽው? በማለት ጠይቋት ነበረ። አይ በቃ ተወው በማለት ትነግረዋለች። እኔ ጋር ስትመጣ ግን እንደ ፖሊስ መርማሪ አትሁን፣ ኖርማል ሰው ሆነ እንድትመጣ ነው የምፈልገው በማለት ሉላም ነግረዋለች። ኢንስፔክተሩም እሺ ችግር የለም እንደ የግል እኮ ህይወት አለኝ፣ ስለዚህ እንደዛ እንደ ራሴ እንጂ እንደ ስራ አይደለም አሁን እየጠየኩሽ ያለሁት እንዴት ነበረ በማለት ይጠይቃታል። ሉላም እንግዲህ ላለመናገር ብትፈልግም ነገር ግን አይ ጭንብል የለበሱ ሰዎች ቤት መጥተው ነበረ እና እነሱ ገፍትረውኝ ወድቄ ነው በዛ ምክንያት የወለድኩት፣ ግን እግዚአብሔር ይመስገን ልጄም ኮማ ውስጥ ይቀመጣል ብዬ ፈርቼ ነበረ፣ ነገር ግን ሁለታችንም ደህና ነን በማለት ትመልስለታለች። እና ይሄ ነገር እንደነ ወደ ህግ የማይሄደው እና ማናቸው እንደዚህ ሊያደርጉ የቻሉት በማለት ጠይቋት ነበር። አየህ ችግር ይሄ ነው፣ ሰውን አትረዳም። እኔ አሁን የምፈልገው በሰላም ከእህቴ ባል ጋር ከልጄ ጋር መቀመጥ ነው የምፈልገው። እባክህን ተወኝ፣ አታስጨንቀኝ፣ ሁለተኛም እንደዚህ አይነት ጥያቄ እንዳትጠይቀኝ በማለት ትነግረዋለች። ፖሊሱም እሺ በቃ እኔ እኮ ለእናንተ ይጠቅማቸዋል ብዬ ነው፣ ካልፈለግሽ ይቀራል በማለት ነው የመለሰላት። ሉሲ ወደ ዶክተር ሮቤል ቤት መግባቷን ባለፈው አይተን ነበረ። ዛሬ ላይ ግን ደም ስታይ የምን ነጠብጣብ ነው? ምንድነው? ማኔ ደግሞ ሎሚ የት ነች? ሎሚ ነይ ውጪ፣ በቃ አሸናፊ ሆነሻል፣ ነይ ውጪ እያለች ብጠራትም ነገር ግን ሎሚ ልትወጣ አልቻለችም። ገድያታለሁ በማለት ይነግራታል። ምን የማን ደም ነው? የምንድን ነው? እየቀለድ ነው አደለ ብትለውም ነገር ግን የምሬን ነው የምነግርሽ፣ እሷ ልትገለኝ አልነበር አንቺ ወደ እኔ የላክሻት፣ ስለዚህ እኔ ሳትገለኝ ቀድሜ ገደልኳት በማለት ይናገራል። እሷም እጅግ በመፍራትና በመንቀጥቀጥ ምን ሆና ነው እውነት ገደልካት በማለት ስትጠይቀው ይዞ ወደ ውስጥ ያስገባታል። ወደ ውስጥም አስገብቶ እጅና እግሯን አስሮ ሎሚ ጎን ነበር ያስተኛት። ሎሚም እንግዲህ በመድኃኒት ይሁን ነገር ግን በሞትም ይሁን ባይታወቅም ነገር ግን አንሶላ ጣል አድርጎባት ተኝታ ነበር። ሉሲንም እጎኗ ወስዶ ያስተኛታል። ሉሲ ይህን ስታይ እጅግ ማመን ነበር ያቃታት። አሸንጓሊት ነው አይደለ? ንገረኝ፣ ምንድነው ጎን ያስተኛው? ምንድነው እዚህ ጋር ያለው? እኔ በጣም እየፈራሁ ነው፣ እባክህን ይቅርታ አድርግልኝ፣ ሁለተኛ ከምንም ነገር ጋር አልተባበርም፣ በቃ የዛሬን ይቅርታ አድርግልኝ፣ ሁለተኛ አይለመደኝም በማለት ስትማጸነው
ዶክተር ሮቤልም ታውቂያለሽ፣ ሎሚም በመጨረሻ ሰዓት የተናገረችው ይህን ቃል ነበረ፣ ይቅርታ ነበር ያለችው በማለት ይነግራታል። ቅንዝርቴም እንግዲህ ውጭ ላይ በመቆም ተቆየው፣ ደውልልኝ ካላነሳው ወይ ቴክስት ካላደረግኩልህ ግን የሆነ ነገር ተፈጥሯ ማለት ነው፣ ለሱራፌል ደውለ ሁሉንም ነገር ትነግረዋለህ በማለት ነግራው ነበር። ቅንዝርቴ ግን ወደ ሱራፌል ጋር ቢደውልም አላነሳም ነበር። ሱራፌልም ስላላየው ብቅ ባየውም ሰዓት 12 ጊዜ ደውሏል። ቅንዝርቴ ለምንድነው የደወለው በማለት ቤት ጠያየቁም። ቤዛ ደውልለት ያላንዳች ምክንያት ሊደውል አይችልም ደጋግሞ በማለት ትናገረው። ነገር ግን ሳሚ እንዳትደውል መቼም ጥሩ ነገር ይዞ አይመጣም፣ ወደሱ ስልክ እንዳትጠጮ በማለት ነበር የጠየቀው። የቤዛ ምክር ተቀብሎ ግን ደውሎለት ነበር። በመሀል ግን ሉሲ ትደውላለች። ያስደወላት ግን ዶክተር ሮቤል ነበረ። አሁን ከዚህ ሂድ በማለት ነበረ የነገረችው። እኔ ቆያለሁ በቃ እዚህ፣ ስለዚህ ቆይ በማለት ትነግረዋለች። ቅንዝርቴም ደህና ነሽ አይደለ በሰላም ነው የቆየሽው በማለት ጠይቋታል። ለሱራፌል እኮ ልደውል ነበር በማለትም ይጠይቃታል። አይ ደወልክ እንዴ ምን አልክ ማለት ይሽ በቃ ሂድ በማለት ትመልስለታለች። ዶክተር ሮቤልም እንግዲህ ለሱራፌል ምን ልትናገሪ ነበር በማለት ድጋሜ ሌላ ጥያቄ ፈጥሮባታል። ሱራፌልም እንግዲህ ሎሚ እንደሞተች አስመስላ መንገድ የተነሳችውን ፎቶ ወደ ሱራፌል ስልክ ላይ ይልከዋል። ቤዛ ምንድነው የተፈጠረው ነገር፣ ስለ ሰራተኛዋ ማውራትና መነጋገር ችግሩን መፍታት አለብን በማለት ሳሚንና እንዲሁም ሱራፌልን ይዛ ለማውራት ብትዘጋጅም ነገር ግን ፖሊሱ እነሱ ቤት ስለሆነ ያለው አሁን ፖሊሱ ከዚህ ሳይሄድ ምንድነው የምናወራው በማለት ይናገራታል። እሺ በቃ በማለት እየጠበቁ ባለበት ሰዓት ይህ ፖሊስ ምንድነው እዚህ የሚሰራው አይወጣም ወይ? ምክንያቱም ሱራፌል ችግር ስለፈጠረ ችግሩ እንዳይጋለጥበትና ሚስጥሩ እንዳይወጣበት እጅግ ስለፈራና ስለተንቀጠቀጠ ለምንድነው እዚህ ቤት የቆየው እያለ ይገኛል። ፖሊሱም ሉላን ቻው በይ ሌላ ጊዜ መጥቼ ጠይቅሻለሁ በማለት ይሰናበታትና ሲወጣ ነገር ግን የሰማው ነገር እጅግ ከባድ ነበረ። ሱራፌል የሎሚ አስከሬን ነው ተብሎ ወደ ስልኩ ላይ ሲላክለት ማመን ነበር ያቃተው። በቃ ይሄው እውነት ነው ሎሚ ሞታለች ገድያታለሁ በማለት ያዙ ይልቀቁኝ ሲል፣ ሳሚ ግን ታው ተረጋጋ፣ ቆይ እስቲ እነሱ ሴራቸው ሊሆን ይችላል መረጋጋት አለብህ እያለ ቢያረጋጋውም ነገር ግን ሱራፌል ሊረጋጋ አልቻለም። ቤዛም ምን ሆነ ነው ቆይ ተረጋጋ ቁጭ በልና እናውራ ብትለውም አልቀመጥም፣ እኔ እኮ ሰው ገድያለሁ ነው የምላችሁ፣ ስለዚህ አሁን እኔ እጄን ለፖሊስ መስጠት አለብኝ በማለት ሲነጋገሩ ፖሊሱ ይሰማዋል። ፖሊሱም በር ከፈት አድርጎ ሲገባ ምንድነው የምን ፖሊስ ነው ስለምን መግደል ነው የምታወሩት ሲል ጥያቄ አቅርቦለታል። ሱራፌል እንግዲህ ምን እንዲናገር ይችል ይሆን? ፖሊሱስ ምርመራውን ይቀጥል ይሆን? ነገር ግን ቤዛ ድራማ በተደጋጋሚ አንድ አይነት ነገሮችን እያቀረበ ስለሚገኝ ተመልካቾች ወደ ኋላ እያሉ ይገኛሉ። በቀጣይ ቪዲዮ እንግዲህ ደህና ነገሮችና ደስ የሚሉ ነገሮችን እንደሚሰሩ ተስፋ እናደርጋለን። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።